አንድ ነገር ልንገር አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛዋ ላይ ስታወራ ልጅቷ ራሷን የነገረቻት ሂዩማን ተሰፋዋለች እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች ወደ እባብ ተቀይሯል ትክክለኛ ታሪክ ነው የምነግርህ እሺ ሁለቱ እንትን እባብ ሆኖባታል ምንድነው በቃ የሆነ ባድ ነገር ይሰማኛል አለች ምንም አልገባትም እሷ አላወቀች መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች ከዛ ስጮህ ቤተሰቦቼ ይመጣለች በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች እነሱ ሲቆርጡት ሂዩማን ነው ለሷም ነው የሚታያት እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቶ አለች ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ አቃጠልኩ ከጸጉሬንም ተላጫለች እስካሁን ሂዩማን የነካው ስለሆነና ይሄን አክል ነው ሂዩማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው ማቴሪያል አሁን ይሄ ሲንቴቲክ ምንላቸው ከቆሻሻ ዛሬ ጧት ያየው ነበር ከቆሻሻ ላይ ነው ይሄ የሰዎች ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው ይሄ ህንዶች ደግሞ ሂዩማን ሄር ደግሞ ህንዶች ለይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው እና የነሱ ጸጉር ይሸጥና ተሰርቶ ይመጣልስ ለዳቢሎስ እንደ ባዕድነት ይወጣ ማለት ነው ያ የልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ የሚተርፍ ማለት ነው ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው ለኔ ረጅም ጸጉር ነበር መስጠት የነበረብህ ይሄ ሰው እንደዚህ ሲል ይውሸት ይመስልናል ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው በቃ ልክ አይደለህም አንተ ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ ደሞ ለዝሙት ይጋበዛል እንጂ ያንቀላፋው የነቃው ወንድና ያንቀላፋው እኩል አለም ሴትንም ያው የነቃው ወንዶች ሲያዩ መንፈስ ያያሉ ነፍስ ያያሉ ጸጋ እግዚአብሔርን ነው የሚያዩት ይሄ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደሞ እኮ ባሪነት ነው የሚሰማሽ ይሄው ታውቂያለሽ ኢቭን በዝሙት ራሱ አንዱን ላይክ አንተ አምረህ ለዝሙት ነው ብቻ ፖይንቱ ሚዲያ ላይ በጣም ሲዘዋወር አየሁትና ምን ታስባላችሁ ጋይስ አሁን በተነሳው ሐሳብ ተስማማላችሁ እኔ የምስማማበት ፖይንት አለ ማልስማማበት አለ የመጀመሪያው ማልስማማበት የማስበው ይሄ ነገሮችን ሁሉ ከመናፍስት ጋር ማገናኘት እኔ ትክክል ነው ብዬ አላምንም እንደኔ honestly ማለት ስፔሻሊ አሁን ላይ በቃ አዲስ ነገር በመጣ ቁጥር ከመናፍስት ጋር ይሄ 666 ምናምን የሚባሉ ነገሮች አሉና በዛ አላምንም እኔ ብዙ ነገሮች እምነት ላይ የተመሰረተ ነው ብዬ ስለማምን ማለት ነው እንጂ እንደማስፈራሪያ እንደው ቃሉን በራሱ 666 የሚለው ምንድነው የሚለው በራሱ በነገራችን ላይ በጣም ትልቅ እንትን አለው ትምህርት አለው እኛ እንደምናስበው እቃዎች ማቴሪያሎች ምናምን አይደለም ስለሱ ማውራት ካለብን ምናልባት እኔ ቪዲዮ መስራት ይችላል አሉ ትምህርቶች ምናምን በዛ ዙሪያ የተሰጡ ኢንተረስቱ ካላችሁ ልታሳውቁኝ ትችላላችሁ በኮሜንትና ምናልባት መስማማበት ነገር የመጀመሪያው ነገር በራስ ኮንፊደንስ እንዳይኖረን ያደርጋል የተጨማሪ ምን ጨምራቸው ነገሮች በሙሉ ላያችን ላይ ምን ጨምራቸው ነገሮች ሜቢ በራስ መተማመንን ሊቀንስ ይችላል ያነሳቸው አንድ ትልቅ ፖይንት አለ ከፈጣሪ ጋር የፈጠርከልን ነገር አንሶናል ኦር መጨመር ነበረበት እዚህ ጋር እንደዚህ ሞዲፋይ ብታረጋኝ እንደዚህ ላይክ ፈጣሪን ማስተካከል እንደማለት ነው ከዛ አንግል በጣም ትልቅ ነጥብ አንስታለች ብዬ አስባለሁኝና እንዲሁም ደግሞ ይሄ ሌሎችን ከማሰናከ አንፃር ካደረግነው እሱም ያው ኢንቴንሽኑ የሚለያይ ይሆናል ብዬ አስባለሁ ኤኒዌይስ ግን በአጠቃላይ እኔ አርቲፊሻል ነገር ምን ጨምራቸው ነገሮች ሰዎች ራሳችንን ሊያስደስተን ይችላል ሌሎች ሰዎችንም ልናስደስትበት እንችላለን እንጂ በምንም አይነት ሚንስ ፈጣሪን አያስደስተውም ነው እዛ ጋር መጨረስ እንችላለን ከሌላ ነገር ጋር ሳናገናኘው ማለት ነው እስኪ እናንተ ሐሳባችሁን ኮሜንት ላይ አሳውቁኝ የተነሳው ነገር ትክክል ነው ከመናፍስት ጋር ከ666 ምናምን ጋር ማገናኘቱ ትክክል ነው ብላችሁ ታስባላችሁ ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር እኔ ደግሞ አንጋፋ ሽማግሌ ነኝ ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም ፍቅር እውር ነው አይባ ትክክል ነው አራውን አይና ወጥቷል አሁን ያል ድሮ ነበር አሁን እንዴ አይኑ በርቶ እኔ ጋር ያይም ጭራሽ ያይም ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን ደግሞ ታይ ስናወራ ምናምን እኮ
ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አዎ ግን አይዞሽ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው አሁንም እኔ በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱን ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። ማቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። ስለዚህ ደውሎ ምን አለ? ይሄን ያህል ህርት አድርጌሻለሁ ወይ ነው ይቅርታ ነው? ግን እኔ በቃ አልፍ እንዴት ነው ልቤ ይሻላል። ለምን በቃ እኔ እንጃ እውነት ማለት ያበቃ ነገር ያለ ይመስልሻል? አይሆን ይሆን እንደ ይሄ ነገር ምናምን ነገር ግድ የለም እሱን ጊዜ ይፍረደው። ግን በሩን ግጥም አድርገሽ አትዝጊው። ገብቶሻል? ልጅሽም አባት ያስፈልገዋል። እስኪ መድኃኒዓለም ያውቃል። እንግዲህ ከዚህ በፊት እንደምናውቀው በጣም ብዙ ሰዎች በብዙ አይነት ምክንያት ከጓደኛ ከባሎቻቸው ጋር ይለያያሉ ወይም ደግሞ ከሚስቶቻቸው ላይ ይለያያሉና በአብዛኞቹ ሚዲያ ላይ ሲቀርቡ እንደዚህ ያረገች ምናምን አንዱ ሲነቅፍ ነው እንጂ በዚህ ልክ ሪስፔክት በተሞላበት መልኩ ስቲል ኢቭን ይሄ እንትን ደካማ ጎኑን ራሱ ማንሳት አልፈለገችም። ማለት ይቺ ልጅ በጣም በብዙ ነገር ሰፈር አድርጋለች። ግን ስቲል ይሄ ሪስፖንሲቢሊቲውን ራሷ ናት ልትወስደው የፈለገችው እንጂ እሱ እንደዚህ በደለኝ ምናምን አላለችምና እኔ ራሷን ለማጥፋት ደረጃ የሚያደርስ ሁኔታ ውስጥ ነበረች። ያም ደግሞ ይሄ ባልተጠበቀ እርግዝና ምክንያት ማለት ነው። ብቻዋን ነው ልጅ ያሳደገችው ምናምን በጣም ብዙ ዋጋ ከፍላለች እና ሰይፉም እንደሚያስታርቃቸው ቃል ገብቶላቸዋል ማለት ነውና እሷም ያው እንዳያችሁት ልቧ እስቲ ማለት የምንለው ፍቅሩ አለ። ያው የመወሰን ጉዳይ ነው። ኦፍ ኮርስ እንደዚህ አይነት ነገሮች ጊዜ ሊወስዱ ይችላሉ። እናም ደግሞ ትክክል ነው። አስቦ መወሰን ጥሩ ነገር ነው። ያስመለስ ጥሩ ነው ብላችሁ ታስባላችሁ? ቢታረቁ ወይስ ባይመጣ ይሻላል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አሳውቁኝ። ሽሮ አይሰራም እኛ ቤት ሲጀመር። ማክሲመም ለስንት ወር መሰላችሁ? በቃ ማክሲመም 1 ወር ሙሉ ማፊ ሽሮ ልበላኒ ሄርኒ ልበላ ሽሮ ልበላ እኔ እንኳን ሽሮ አይደለም ማለት ነው ምስር የዞረበት ዙሪያ አላቅም። የምሬን እኮ ነው። ምስር የዞረበት እኔ እንደዚህ ነግቼ አላቅ። እንደዚህች ማለት ነው እንደዚህች እኔ ሽሮ አልበላ ሙቼ አልበላ። ጉረኛ ብጎርርስ ማን አባቱ ምን አገባው? ብጎርርስ ደሞ ለዱባይ በግ ታች እውነቴን የምሬን እኮ ነው። ደሞ ለዱባይ በግ ደሞ እኔ ብጎርርስ ሰው ባለው ቢጎርር ምንም ችግር የለውም። አንቺ አለሽ አይደለ እንደ ዳሌ ሳይኖርሽ ሱሪ የምትለብሺው ታዲያ እኔ ብጎርር ባለኝ ነገር ምን አገባሽ? አንቺ አለሽ አይደለ እንደ ጸጉር ሳይኖርሽ በሁማኔር ምፎክሪ አንቺ አለሽ አይደለ እንደ አንቺ አለሽ አይደለ እንደ ምንም ሳይኖርሽ ምፎክሪ። እኔ አሁን ባለኝ ነገር ብፎክር ማን አባቱ ምን አገባው? ሰው ባለው ቢፎክር ምንም ችግር የለውም። አላችሁ እናንተ ዳሌ ሳይኖራችሁ ሱሪ የምትለብሱ ጸጉር ሳይኖራችሁ ስትቀሩ you don't have confidence። ከዛም በኋላ ሁማኔድ ምደቅኝ ታዲያ ማን ነው ጉረኛ? ሰው ባለው ቢጎርር ምንም ችግር የለውም። እናንተ አላችሁ አይደል ሳይኖራችሁ በጠር ሲያርጋችሁ የምትውሉት። ብዙ ጊዜ ሚዲያ ላይ የምናውቃት ነገሮችን ያለ መፍራት ፊት ለፊት በመናገር ነው። አይ ዶንት ኖ እኔ ግን አሁን ሰሞኑን የማያት ነገር እያስፈራኝ ነው። እውነት ለመናገር ያው እግዚአብሔር ይጠብቃት እንዳትወድቅ። እውነት በጣም በብዙ ፈተና ያለፈች ናት። እሷ አረብ ሀገር ውስጥ አረብ ሀገር ሄደው ሰርተው በጣም ብዙ ዋጋ ከፍለው ትልቅ ደረጃ ከደረሱት እህቶቻችን መካከል ናት እና በጣም ነው የማደንቃት። በጣም ጎበዝ ልጅ ናት። በአስተሳሰቧም በሳል ናት። ግን አይ ዶንት ኖ ሰሞኑን ግን የሆነ እንጃ እንደዚህ አልነበረችም። እኔ ማውቀው ፐርሰናሊቷ እንደዚህ አይደለም። ምናልባት አላውቅም ምን እንደገጠማት። ግን እኔ አሁን ካነሳችሁ ፖይንት መናገር የምፈልገው ሽሮ አለመብላት መብት ነው። በነገራችን ላይ ሽሮ የድህነት ምልክት አይደለም። አሁን ሽሮ አልበላም የሚሉ ሰዎችን ልክ ስጋ የማይወድ ሰው ሊኖር ይችላልና ሰው ስጋ አልበላም ቢል አይደንቀንም። ግን ሽሮ አልበላም ሲል ለምን እንደሚደንቀን አላውቅም። አይ ቲንክ በአብዛኛው ሰው ቤት ስለሚገኝ ይመስለኛል
ኤኒዌይስ ግን እኔ ሽሮ የድህነት መለኪያ ነው ብዬ አላስብም እንደኔ ማለት ነውና ሽሮ መብላት የሚያስነቅፍም አይደለም የሚያስወቅስም አይደለም። ግን ከዛ ውጭ ግን ይሄ የምንናገርበት ነገር አለ አይደለ? አንዳንዴ ስላለን ማለት ሰርተን ከተሳካለን በራሳችን ያመጣ ነው የሚመስለን። እንደዚህ አይነት ስሜቶች ሲመጡ ጥሩ ናቸው ብዬ አላስብም። ማለት መስራት ብቻውን መልፋት ብቻውን ውጤታማ ያደርጋል ብዬ ስለማላስብ እግዚአብሔር ካልባረከልን ማለት ነው ያንዳንዱ ጣውረዳችን እግዚአብሔር ካልባረከው ዋጋ ላይኖረው ይችላል እና ላይክ በዜሮ ሊባዛ ይችላል ማለት ነው አግኝቶ ማጣትም ስላለ ኤኒዌይስ ከዛ አንፃር የተናገረችበትን ቶን ነው ያልተመቸኝ እንጂ አለመብላት አለመውደድ መብት ነው። ማንንም ማስገደደን ካልበላችሁ ምናምን ስፔሻሊ ያው ኢትዮጵያውያን ስንባል ኢትዮጵያ ሆናችሁ ሽሮ ሳትበሉ የምንለው ነገር አለ። ለማንኛውም የሆነ ሰው የማይወደው የተለየ ምግብ ሊኖር እንደሚችለው ሁሉ እንደዛ ኮንሲደር አድርገን ማለፍ እንችላለን ብዬ ነው የማስበው። የምፈልግበት ቦታ ለመድረስ ማልፈልገውን ነገር ማድረግ አለብኝ፣ መስራት አለብኝ። የምፈልግበት ቦታ ለመድረስ ገንዘብ ያስፈልገኛል። ገንዘብ ደግሞ የምጠይቀው የሚያበድረኝ የሚሰጠኝ የሚያምረኝ ማንም የለም። መጣር ግዴታ አለብኝ። ተስፋ አልቆርጥ እስቲ ቀረኝ። ትዝ አላችሁኝ የማራት ማማ ጣሪ ጋሪ እያላችሁ እስኪ ኮሜንት ላይ አበረታቱኝ፣ ሪፖስት አድርጉት። ጣሪ እንግራለን። ሁላችንም ኮሜንት ላይ ጣሪ ጋሪ በማለት አበረታቱኝ። እንግዲህ አሁን እኔ አንተን ሳይህ የሴት መልክ ነው ያለህና ብዙ ሰዎች ሴት ይሆን እንዴ ምናምን ይላሉ። በተለይ አርቲፊሻል ኢንተለጀንስ የሚባለው ነገር የሰዎችን መልክ ድምጽ ምናምን ይቀያይራልና አንተ ደግሞ ወንድ ነህ እና መንገድ ላይ ሲያዩ ሰዎች እንዴት ነው እንደ ሴት ነው የሚያዩ ድምጽን ከመስማታቸው በፊት? ብዙ ጊዜ እንግዲህ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድሩት እና እንግዲህ ሰዎች ሲያዩኝ እንግዲህ ተክለቁመን ይሄን እንደምታየው የሴት ነው ያለኝና ወንድ መሆኔን የሚያምኑ ሰዎች የሉም፣ አይገጥሙኝም። ብዙ ጊዜ የሚከራከሩኝ ሰዎች ይበዛሉ። እኔ ራሱ በቃ እስካገኘህ ድረስ ወንድ አልመሰልከኝም ነበርና ይሄ ነገር ግን ወደፊት እንደው ትዳር ያሳጣም ሴቶች ሴት መስላቸው ላይቀርቡ ይችላሉ። እንግዲህ ሊያጋጥም ይችላል እንደዚህ አይነት ነገር ግን እንዳቀባበሉ ይመስለኛል። ያው አንዳንዴ ተፈጥሮ የምሰጠ የተለያዩ ነገሮች አሉና በዛ ውስጥ ነው ሰዎች ራሳቸውን የሚያዳብሩት ብዬ አስባለሁ። በጣም ነው የማመሰግንህ። በድጋሜ ስምህ ደግሞ ሌላው አንድ ወደ ሴትነት የሚመጣ ነው፣ መዓዛ ገብረ ሕይወት ፊት ለፊት ምናት ላይ ከምን ጸጉሯ ሜካፕ ምናምንስ ማለት ከሌላው ፊዚካል አፒራንስ በተጨማሪ ማለት ነው። እኔ አሁን የመሰለኝ ሴት ሆና የወንድ ድምጽ እንዳላት ነው የገመትኩት፣ ግን አንተ እያለ ነው እያወራ ያለው። ኤኒዌይስ ብዙ የሚያወዛግቡ ነገሮች እየተፈጠሩ ነው። ከሚያወዛግቡ ክስተቶች አንዱ አድርጋችሁ መውሰድ ይችላል ወይ ዘንድሮ አለ ሕይወት የተስፋ ጉንጭ መስመር ሰርተው የምባይ መውረጃ የዓይኔ ብርሃን ነሰው ምክንያቱን እንጃ ባያልቆመልኝ ፍጹም አጣው ተስፋ በደልን አላዝንም ግን መለየትሽ ከፋኝ ባያልቆመልኝ ፍጹም አጣው ተስፋ በደልን አላዝንም ግን መለየትሽ ከፋኝ። ዌል እንግዲህ አዳኞቹ ካለበት አድነው አምጥተውታል። የልጅቷ ባል የነበረው ኦር ፍቅረኛ የነበረው ይሄ ነው ብለዋል። እውነታውን እንግዲህ አላውቅም፣ እውነቱን አይሆን አላውቅም። ሰይፉ ምናልባት ኢንተርቪው ላይ ሜንሽን ያደረገው ነገር ነበረ። ከዚህ በፊት ደግሞ አይ ቲንክ ከሷ ጋር ቪዲዮ አብረው የሰሩት እንዳጋጣሚ የት እንደተገኘ አላውቅም። ቲክቶክ ላይ የማይገኝ ነገር የለም እና አምጥተው ድቅ አድርገውታል። ኤኒዌይስ እውነታውን ያው ወደፊት የምናውቅ ይሆናል ማለት ነው። ሶሻል ሚዲያ ላይ ከልብ ይቅርታ ጠይቃለሁ። አይኑ ትንሽ መሳሳብ ያጋጥማል። አንዳንድ ነገሮች ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም የራሳቸውን ህይወት ላይ ሊኖር ያልቻሉ የኔን ህይወትን ያስተካክላሉ እንድንጸይፈውም ያስፈልጋል ማለት ነው። አንድ ሰው ህይወትን ማስተካከል አለበት፣ ኑሮ ማስተካከል አለበት። እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያሰራር ከማንም በላይ ክብርም ይኖርሃል የሚቀጥለው ማለት ነው እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልቤ ይቅርታ ጠይቃለሁ።
ወል እንግዲህ በጣም ብዙዎችን ሲያስቆጣና ሲያነጋግር የነበረው የነ ዴዚ ጉዳይ ነው። ያው እናትየዋ ጋር ሳይታረቁ በማረፏ ምክንያት ማለት ነው። እኔ በጣም ያሳዘነኝ ታሪክ ነው ማለት ይሄ። ያዘንኩበት ምንድነው በቃ እኔ ሰው ሞቶ አትሊስት ማረፍ አለበት ብዬ አስባለሁና አይዶኖ ያው አብዛኞቻችን ለኮንተንት ይሁን የምር ከማዘን የተነሳ ይሁን አላውቅም በጣም የማይሆን ነገሮችን ስናደርግ ነበር ኤኒዌይስ እና ከዛ አንፃር አዝኛለሁ። ብቻ ግን በሰዓቱ እንግዲህ ያው ጥሩ ነገር እንደምታውቁት ሚዲያ ላይ አይመጣም፣ መጥፎ ነገሮች ናቸው ጎልተው የሚወጡትና ከዚህ በፊት ይቅርታ ጠይቆን ነበር አሌክስ ወይ ማሞራው ማለት ነው። እሱን ማሳያ ነበር። ኤኒዌይስ እግዚአብሔር ይቅርታችሁን ይቀበላችሁ አንተም ልጅቷም ማለት ነው። እኔ ባለፈው ነግሬያቸዋለሁኝ እናት ብትኖር የልጇን ደስታ ነው የምትፈልገው በምንም አይነት ሚንስ ቢሆን ብያቸዋለሁና አብሮም ሆኑም አልሆኑም የልጇ ደስታ በእርግጠኝነት ያስደስታታል ብዬ ነው የማስበው። እና ከእናትና ከልጅ በላይ እኛ በልጠን በዛ ርቀት ሄደን የሰው ቤት ውስጥ የሰው ሀዘን የበለጠ ቁስል ላይ ምን ማድረግ ነው የሚባለው እንደዛ ባናረግ መርዝ የሆነ ንግግር ባንናገር ጥሩ ነው ብዬ ሳነሳ ነበር። እኔ ዛሬም እንደዛ ነው የምለው እኔስ ምክንያቱም የሚቀየር ነገርም ስለሌለ ማለት ነውና በህይወት ያለን ሰው መርዳትና ማጽናናት ይሻላል ብዬ አስባለሁ። ብቻ ግን ያው ይቅርታ ጠይቋል ነው ይቅርታውን ይቀበልለት እግዚአብሔር ነው እኔ የምለው። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ሀሳቦቻችሁን ኮሜንት ላይ በማስቀመጥ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።